ጤና ይስጥልን ተመልካቾች እንዴት ውላችኋል? ለዜና ኢትዮጵያ ወደ ያዝናቸው የስፖርት ጉዳዮች እናልፋለን። ሲንቄ ባንክ አጋራችን ነው፣ እናመሰግናለን። ሰለሞን አባቡ ከስፖርት ዜናዎቹ ጋር አብሬያችሁ ቆያለሁ። ሲቢ የኢትዮጵያ ፕሪሚየር ሊግ የ9ኛ ሳምንት መርሃ ግብሩን ዛሬ ሲጀምር ሁለት ጨዋታዎች አዲስ አበባና ሐዋሳ ላይ ይደረጋሉ። በአዲስ አበባ ስታዲየም ቀን 9 ሰዓት ላይ በሚደረገው ጨዋታ ከአስቸጋሪ የውጤት ጉዞ በኋላ መነቃቃት ላይ የሚገኘው ወላይታ ዲቻ በሊጉ በጥሩ ጉዞ ላይ የሚገኘው ምድረገነት ሽረን ይገጥማል። በቅርቡ መሳይ ተፈሪን በዋና አሰልጣኝነት የቀጠረው ወላይታ ዲቻ በ6 ነጥብ 17ኛ ደረጃ ላይ ሲቀመጥ ምድረገነት ሽረ በ12 ነጥብ 9ኛ ደረጃ ላይ ይገኛል። በዕለቱ የዛሬ ተጠባቂ ጨዋታ ቀን 10 ሰዓት ላይ በሐዋሳ ዩኒቨርሲቲ ስታዲየም የወቅቱ የሊጉ ሻምፒዮን ኢትዮጵያ መድንና ኢትዮ ኤሌክትሪክ ይገናኛሉ። ከባለፈው ዓመት ጋር ሲነጻጸር ወጥ በሆነ አቋም ላይ የማይገኘው ኢትዮጵያ መድን በ8 ነጥብ 15ኛ ደረጃ ላይ ሲቀመጥ ካሸነፈ ወደ ሁለተኛ ከፍ የሚለው ኢትዮ ኤሌክትሪክ በ15 ነጥቦች 5ኛ ደረጃ ላይ የተቀመጠው ቡድን ነው። በቅርቡ በተከናወነው 43ኛው የጃን ሜዳ ኢንተርናሽናል ሀገር አቋራጭ የአትሌቲክስ ሩጫ ላይ 15 አትሌቶች ውድድሩን እንዳቋረጡበት የሸገር አትሌቲክስ ክለብ አስታውቋል። አትሌቶች በዓለም አቀፍ መድረክ ለሚኖርባቸው የግል ውድድር ሲሉ ለክለቦቻቸው መሮጥ እንደማይፈልጉ ስፖርት ክለቡ አሳውቋል። የኢትዮጵያ አትሌቲክስ ፌዴሬሽን ለግል ውድድሮች የክለቦችን ፍቃድ የሚጠይቅበትን የቀድሞ አሰራርም ዳግም ካልመለሰ ሀገር በክለቦቹ አማካኝነት ኪሳራ እየገጠማት ነው ተብሏል። አብርሃም ተስፋዬ ተጨማሪ አለው። አስራ 15 ነው ወንድና ሴት ያቋረጠብን። በርካታ እዛ ሄዶ ለሀገራችን ውጤት ማምጣት የሚገባቸው ልጆች አቋርጠዋል። ወደፊት ያላቸውን ውድድር ታሳቢ እያደረጉ አቋርጠው ይወጣሉ። ምን ይስሩ ምን ላይ ነበሩ ምንም አውቅም አሰልጣኙ። ይህ ሁሉ ሮሮ ሰሚ ላጣው የሀገራችን አትሌቲክስ መፍትሄ ይዞ ከመጣ በሚል ነው። ከተመሰረተ ገና 3 ዓመት ብቻ ቢያስቆጥርም የሸገር አትሌቲክስ ክለብ በባለፉት 2 ዓመታት በሀገር ደረጃ ለስኬት የበቁ አትሌቶችን በተለያዩ ርቀቶች አፍርቷል። አሁን ግን የአትሌቲክስ ክለብ በሀገር ውስጥ በሚደረጉ ውድድሮች በቅርብ ዓመታት ውጤቶቹ እየቀነሱ ከመምጣታቸውን በላይ ለሀገር የሚያስመርጣቸው አትሌቶች እንደ ከዚህ ቀደሙ አልሆን ብሎታል። በቅርቡ የኢትዮጵያ አትሌቲክስ ፌዴሬሽን ባከናወነው 43ኛው የጃን ሜዳ ኢንተርናሽናል ሀገር አቋራጭ ውድድር ሸገር 42 አትሌቶችን ቢያሳትፍም 15ቱ ከአቅም በታች ሮጠው አቋርጠዋል። ምክንያታችን ህመም ነው ቢሉም እውነታው ግን ከዚህ የተለየ ነበር። 10 ኪሎ ሜትር ወንድና ሴት ነው በብዛት ያቋረጡት እንዳለን ምንም ውጤትም ያላስመዘገብንበት ውድድር ኢቨንት እሱ ነው። ስለዚህ ይሄንን ምንድን ያደረግነው እኛ የመጀመሪያ ከአሰልጣኞቹ ጋር ግምገማ አደረግን። አሰልጣኞቹም ክሪቲካል ስለሆነ መሆኑን ችግሩን አመኑበት። ስለዚህ ልጆቹን ጠራን። በሁለተኛው ቀን ከልጆቹ ጋር ዲል አደረግን። አሁንም ልጆቹ የሚሉት ህመም ነው የሚሉት። ስለዚህ እኛ ምንድን ያደረግነው እያንዳንዱ ከህመም ውጪ የተረጋገጠ በእኛ ሕክምና ባለሙያ ከተረጋገጡት ውጪ ማስጠንቀቂያ እንዲሰጣቸው ነው ያደረግነው። ዘንድሮ የዓለም ክሮስ ካንትሪ አለ። በርካታ እዛ ሄዶ ለሀገራችን ውጤት ማምጣት የሚገባቸው ልጆች አቋርጠዋል። የግላቸው ውድድር ይበልጣል ብሎ ነው ያቋረጡት። ማናጀሩም እዛ ጤነኛ አይደለም። ልጆቹ አንድ ዙር ዞሮ ከጨረሱ አንድ ዙር ዘይረሽ ውጪ ለሚቀጥለው እዚህ ሀገር ልክሻለሁ ይላል። በክለቦችና በአትሌቲክስ ፌዴሬሽን መካከል ያለው ግንኙነት ከጊዜ ወደ ጊዜ እየጠበበ መምጣቱ አትሌቶች ነገ ሀገርን ከሚወክሉበት የሀገር ውስጥ ውድድር ይልቅ ለግል ውድድሮቻቸው ቦታ እንዲሰጡና ለማናጀሮቻቸው ብቻ ታዛዥ እንዲሆኑ መንገድ ከፍቶላቸዋል። እንደዚህ ውድድሮች ለምሳሌ በዓለም አቀፍ ሻምፒዮና በኢትዮጵያ አትሌቲክስ ሻምፒዮና ላይም በሌሎችም ውድድር ላይ ልጆቹ አሉ ብለን እኛ ለውድድር ስናቀርብ ሳይነግሩን ውጭ የሚሄዱበት አግባብ አለ፣ ክለቡ ሳይሰማ ማለት ነው። ይሄ በአጠቃላይ አትሌቲክስ ፌዴሬሽን ደንብ አውጥቶ በደንቡ መሰረት ኦርጋናይዝድ የሆነ አሰራር ከሌለ በስተቀር በጣም አስቸጋሪ ነው። ክለቡም በጣም የተፈተነበት አሰራር ነው። ክለቦች ናቸው አትሌቶችን የሚቀጥሩት። ከታች አምጥተው ቀጥረው ደሞዝ አድርገው ውጤት ሲያመጣ ነው ሁሉም ማናጀርም የውጭ ውድድር የግል ውድድር የሚያገኙት። ስለዚህ አትሌት ከታች አምጥቶ ይህንን ሁሉ የለፋበትን ክለብ እውቅና መንሳት የለብህም በአሰራር ደረጃ ማለት ነው። እንዳብነት ሸገርን አነሳን እንጂ አሁን በመላው አገሪቱ አትሌቶች ከክለቦች እውቅና ውጪ በግል ውድድሮች ላይ መጠመዳቸው ለሀገር የመሮጥ ፍላጎታቸውን ዋጋ ቢስም አድርጎታል። የመንግስት ካዝና ላይ ጥገኛ የሆኑ ክለቦችም ከአትሌቶች ምንም ጥቅም አለማግኘታቸው ነጋቸውን ጥያቄ ውስጥም ከቶታል። አንድ ደንብ ስታወጣ ተያያዥነት ያለው መሆን አለበት እስከ ሀገር አቀፉ ተያያዥነት። ምክንያቱም ሸገር ክለብ ላይ ወይ መቻል ላይ ተንጠልጥሎ ከቀረ አስቸጋሪ ነው የሚሆነው ለአፈጻጸም። ስለዚህ ምናልባት የህግን
በማስፈጸም ረገድ ከታች እስከ ላይ ድረስ ወጥ የሆነ አሰራር ከሌለ በስተቀር ሸገር ብቻውን ወይ ደግሞ ንግድ ባንክ ብቻውን ተፈጻሚ ሊያደርግ አስቸጋሪ ነው የሚሆነው። አለበለዚያ አትሌቱን ሙሉውን ታጣለ። እንደ ሀገር የፌዴሬሽኑ አሰራር ከሱ ጋር ተያይዞ ነው እነዚህ ክፍተቶች እየሰፉ የመጡት ማለት ነው። ለምሳሌ በፊቱም ብነግር አንድ አትሌት የውጭ ውድድር ሲኖረው መጀመሪያ የድጋፍ ደብዳቤ የሚጠየቀው ከክለቡ ነበር ማለት ያ ማለት አትሌቶች በክለባቸው ይታወቁ ነበር። አሁን ግን ያ አሰራር ቀረ። ስለዚህ የድጋፍ ደብዳቤ የማን ክለብ አትሌትም እንደሆነ ስለማይጠየቅ አትሌቱ በዛው በመንገድ በማናጀር ጋር ተነጋግሮ ውድድር ወጥቶ ሲመለስ ነው አንዳንድ የሚሰማው ምንሰባው። ይሄ ማለት አንደኛው እዛ ጋር የነበረው አሰራር በጣም እንትን ብሎታል። ሙሉ በሙሉ የሀገራችን የፌዴሬሽን አሰራሩ ወዴት ነው የወሰደው? አትሌትን በማናጀር ብቻ ነው የሚያውቀው። ከማናጀሮች ጋር በሚደረግ የግል ስምምነት አትሌቶች ለገንዘብ ሲሉ ለክለቦቻቸው መሮጥን አይፈልጉም። ይህ ደግሞ በክለቦች አማካኝነት ገንዘብ እያወጣች አትሌቶቿ ላይ ኢንቨስት ለምታደርግ ሀገር ውጤቱ ኪሳራ ብቻ ነው። የስፖርት ዜናዎቻችን ይቀጥላሉ። ኢትዮጵያን ታዳጊ ተጫዋቾች ትኩረት አግኝተው ከሰራባቸው ስልጠናን የመቀበል አቅማቸው ከፍተኛ መሆኑ ተገለጸ። የቀይ ቀበሮቹ ስብስብ የጨዋታ መንገድ ተለዋጭና ዘመኑን የዋጀ ለመሆን መሞከሩ የተሻለ እንዲጓዝ እንዳስቻለውም የቀድሞው የብሔራዊ ቡድኑ አሰልጣኝ ተመስገን ዳና ከኢቲቪ ጋር በነበረው ቆይታ ተናግረዋል። አብርሃም አድማሱ የኢትዮጵያ ከ17 ዓመት በታች ብሔራዊ ቡድን በሴካፋ ዞን የአፍሪካ ዋንጫ ማጣሪያ 3ኛ ደረጃን በመያዝ ወደ አፍሪካ ዋንጫ መግባቱን ማረጋገጡ ይታወሳል። ኢትዮጵያ በእድሜ እርከኑ የሴካፋ ዞን ውድድር ትልቁ ውጤቷ በ2018 እንደ አውሮፓውያን አቆጣጠር የፍጻሜ ተፋላሚ የነበረችበት ሲሆን በዩጋንዳ ተሸንፋ ከአህጉራዊ መድረክ መቅረቷ ይታወሳል። ቀይ ቀበሮቹ በሴካፋ ዞን የተሻለውን ውጤት ይዘው ሲያጠናቀቁ በወቅቱ የብሔራዊ ቡድኑ አሰልጣኝ የነበረው አሰልጣኝ ተመስገን ዳና ያኔው ስብስብ ብዙም ትኩረት ሲያገኝ የተሻለ ደረጃ ይዘው ማጠናቀቁንና የአሁኑ የቀይ ቀበሮቹ ስብስብ ግን ከፍተኛ ትኩረት እንዳገኘ ያነሳል። እኔ የነበርኩበት ብሔራዊ ቡድን በታለንት ደረጃ መጥፎ ብሔራዊ ቡድን አይደለም። ጥሩ ክህሎት ያላቸው ልጆች በአሁኑ ሰዓት ምናልባት በትልቅ ደረጃ እየተጫወቱ የሚገኙ ልጆች የነበሩበት ብሔራዊ ቡድን ነው። ከ11 ቤስቱ 7ቱ ኢትዮጵያ ፕሪሚየር ሊግ ላይ እየተሳተፉ ነው። አሁን ከ7ቱ ደግሞ 4ቱ ዋናውን ብሔራዊ ቡድን መንካት ችለዋል ማለት ነው። ከተጫዋቾች ስካውቲንግ ጀምሮ ከምልመላው ጀምሮ እስከ ስልጠናው ድረስ በጣም የተደራጀ ብሔራዊ ቡድን ነው የነበረን። ለዚህም ደግሞ በዋናነት የረጅም ጊዜ እቅድ ተይዞ መሰራቱ የራሱ ትልቅ ትርጉም አለው ብዬ ነው የማስበው። የታዳጊዎቹን እግር ኳስ ሕይወት ለማሳደግ የእድሜ እርከን ስልጠናዎች ላይ ትኩረት መደረግ እንዳለበት የሚገልጸው አሰልጣኝ ተመስገን ዳና ወጥነትና ክትትል አልባው የስልጠና መንገድ ታዳጊዎቹን በሊጉ ከፍ ብለው እንዳናያቸው እንዳደረገንም ይናገራል። ኢትዮጵያውያን ተጫዋቾች ስልጠና የመቀበል ችግር የለባቸውም። በተለይ በጣም ጁኒየር እያሉ ብዙ ነገሮችን መስማት የሚችሉ ናቸው። ለመለወጥ በጣም የሚታገሉ ናቸው። ምናልባት ከዛ በኋላ ከፍ ሲሉ ቶፕ ፍላይት ላይ የገንዘብ ክፍያዎች አሉ፣ የስልጠና ጫናዎች አሉ፣ የተለያዩ ፕሬዠር ዲስትራክሽኖች አሉ። እነዚህ ስትመለከት ከስር የምትመለከትላቸውን ችሎታ ላይ አታይላቸውም። ስለዚህ እነዚህ ነገሮችን ማስተካከል ብንችል ወጣቶቹ በመጡበት ፍጥነት ማደግ የሚችሉበትን እድል ማመቻቸት እንችላለን። የቀይ ቀበሮቹ ስብስብ የጨዋታ መንገድ ተለዋዋጭና ዘመኑን የዋጀ ለመሆን መሞከሩ የተሻለ እንዲጓዝ እንዳስቻለው ይህም ሀገራችን ካላት ብዝሃነት አንጻር ተለዋዋጭ መሆኑ አዋጭ እንደሆነም ይገልጻል። ኢትዮጵያ በጣም ትልቅ ሀገር ናት። የተለያየ ተክለ ሰውነት ያላቸው፣ የተለያየ ተሰጥኦ ያላቸው፣ የተለያየ አስተዳደግ ያደጉ ሰዎች በየቦታው ማግኘት እንችላለን። የኛ የጨዋታ መንገድ የሚለው ነገር በጣም አጨቃጫቂ ነው። በጣም ብዙ ነገር ይፈልጋል። በእርግጥ ያዋጣናል ብለን የምናስበው የጨዋታ መንገድ ሊያስኬደን የሚችልባቸው ብዙ እድሎች አሉ። በዛው ልክ ግን ሃይብሪድ የሆነ ጨዋታ እንዲኖረን ማሰብ አስፈላጊ ነው ብዬ ነው ማምነው። ብሔራዊ ቡድኑን ለመጠበቅና ለማስቀጠል አቅዶ መስራት፣ መተባበርና ከፍ ያለ ትኩረት ሰጥቶ መንቀሳቀስ እንደሚያስፈልግም አሰልጣኙ መልእክቱን አስተላልፈዋል። ተስፋ ሰጪ ብሔራዊ ቡድን ነው። በጣም ብዙ ነገር እንማርበታለን ከዚህ ብሔራዊ ቡድን ብዬ አስባለሁ። አንደኛ አቅዶ መስራት ለውጥ ማምጣት እንደሚችል ያመንበት ነው። ሁለተኛ አገሪቱ የታለንት ችግር እንደሌለባት ያየንበት ነው። ስለዚህ የታለንት ችግር ከሌለብን ታለንትን ስካውት የማድረግ ስራ ይፈልጋል። አፍሪካ ዋንጫ ላይ ደግሞ ዶሚናንት ቡድን እንዲኖረን ማድረግ እንችላለን። በዓለም አትሌቲክስ የፕላቲኒየም ደረጃ የተሰጠው የቫሌንሺያ ማራቶን እሁድ ይደረጋል። የቫሌንሺያ ማራቶን የክብረ ወሰን ባለቤቶቹ
ሲሳይ ለማና አማኔ በሪሶ ከወዲሁ አሸናፊነት ቅድሚያ ግምቱን አግኝተዋል። በኬንያ ኤልዶሬት በሚካሄደው የዓለም አቋራጭ ኮንቲኔንታል ቱር ውድድር ኢትዮጵያኑም ለአሸናፊነት ጠብቀዋል። አዲስ የሸዋስ ተጨማሪ አለው። በዓለም አትሌቲክስ የፕላቲኒየም ደረጃ የተሰጠው የቫሌንሺያ ማራቶን እሁድ ይካሄዳል። በስፔኗ የወደብ ከተማ በሚካሄደው በዚህ ውድድር የክብረ ወሰን ባለቤቶቹ ሲሳይ ለማና አማኔ በሪሶን ጨምሮ በማራቶን ምርጥ ሰዓት ያላቸው አትሌቶች ለአሸናፊነት ይሮጣሉ። ኢትዮጵያውያንና ኬንያውያን አትሌቶች ለአሸናፊነት በሚጠበቁበት የሴቶች ምድብ የቦታውን ክብረ ወሰን ከ3 ዓመት በፊት የሰበረችው አትሌት አማኔ በሪሶ ለአሸናፊነት ቅድመ ግምት ተሰጥቷታል። የቡዳፔስት ዓለም አትሌቲክስ ሻምፒዮና የወርቅ ሜዳሊያ ባለቤቷ አማኔ በሪሶ በ2022 የቫሌንሺያ ማራቶን ስታሸንፍ የገባችበት 2 ሰዓት ከ14 ከ58 የቦታው ክብረ ወሰን ሆኖ ተመዝግቧል። በወቅቱ የገባችበት ሰዓትም የዓለማችን 6ኛው የማራቶን ፈጣን ሰዓት ነው። የዓለማችንን ፈጣን ሰዓት እስከ 10 ከያዙት 6 ኢትዮጵያውያን አትሌቶች መካከል አንዷ የሆነችው አማኔ በሪሶ በራሷ የተያዘውን ክብረ ወሰን ለማሻሻል እንደምትሮጥ ይጠበቃል። የ34 ዓመቱ አትሌት በሜጀር ማራቶኖች ባደረገቻቸው ውድድሮችም በቦስተን ሁለተኛ ሁና ስታጠናቀቅ በ2024 ደግሞ በቶኪዮ ማራቶን ሶስተኛ ሁና የፈጸመችበት የሚጠቀስላት ውጤቷ ነው። ከአማኔ በሪሶ በተጨማሪ የሲኦልና ሼንጂን ማራቶን አሸናፊዋ ፍቅር ተወረታ ትጠበቃለች። ከኢትዮጵያኑ በተጨማሪ የኒውዮርክ፣ ቦስተንና ለንደን ማራቶን አሸናፊዋ ፔርስ ጄፕቸርቺርና ጄፕ ኮሲጌ ከኬንያ ለአሸናፊነት የተጠበቁ አትሌቶች ናቸው። በወንዶች ዘርፍም በ45ኛው ውድድር ከ2 ከ07 በታች የሆነ የማራቶንን ፈጣን ሰዓት ያላቸው 20 ስመጥር አትሌቶች ይካፈላሉ። አትሌት ሲሳይ ለማ በውድድሩ የአሸናፊነት ቅድመ ግምቱን አግኝቷል። በ2023 የቫሌንሺያ ማራቶንን በአንደኝነት ሲያጠናቅቅ የገባበት 2 ሰዓት ከ01 ከ48 የቦታው ክብረ ወሰን ሆኖ ይገኛል። የቦስተንና ለንደን ማራቶን አሸናፊው ሲሳይ በጉዳት ምክንያት በርካታ ውድድሮች ላይ ባለፉት ወራት መካፈል አልቻለም። በፕላቲኒየምና የሜጀር ደረጃ ባላቸው ውድድሮች ያሸነፈው የ34 ዓመቱ አትሌት ከኬንያውያኑ ኬልቪን ኬፕተምና ኤሊድ ኪፕቾጌ እንዲሁም ቀነኒሳ በቀለ በመቀጠል የአራተኛው የማራቶን ፈጣን ሰዓት ባለቤትም ነው። አትሌቱ በበርሊን፣ ቶኪዮና ቺካጎ ማራቶኖችም ደረጃ ውስጥ ገብቶ ውድድሩን አጠናቋል። ከ2 ከ05 በታች ካላቸው 10 አትሌቶች መካከልም የአሸናፊነት ቅድመ ግምቱን ያገኘው አትሌቱ ከኢትዮጵያውያኑ ተስፋዬ ድሪባና ኃይለማርያም አማረ እንዲሁም ከጀርመናውያኑ ሳሙኤል ፌቴዊና አማናል ጴጥሮስና ከኬንያውያኑ አትሌቶች ጋር ብርቱ ተጋድሎ ያደርጋል። ኢትዮጵያውያን እንስት አትሌቶች የቫሌንሺያ ማራቶንን 12 ጊዜ አሸንፈዋል። ወንዶች 4 ጊዜ በበላይነት አጠናቀዋል። ከቫሌንሺያ ማራቶን በተጨማሪ በዓለም አትሌቲክስ የወርቅ ደረጃ ያለው የዓለም ሀገር አቋራጭ የኮንቲኔንታል ቱር ውድድርም ቅዳሜ ይደረጋል። የዜና ኢትዮጵያ ስፖርት ጉዳዮቻችን ቀጥለዋል። ከውጭ በ14ኛው ሳምንት የእንግሊዝ ፕሪሚየር ሊግ የመጨረሻ ጨዋታ ማንቸስተር ዩናይትድ በኦልትራፎርድ ዌስትሃምን ገጥሟቻ ተለያይቷል። ከጨዋታው በኋላ አሰልጣኝ ሩበን አሞሪም በውጤቱ መበሳጨታቸውንና ቡድኑ የወጥነት ችግር እንዳለበት ተናግረዋል። እሱ ባለው ተሾመ በማንቸስተር ዩናይትድ ተመሳሳይ ታሪኮች በተደጋጋሚ እየተከሰቱ ነው። ብስጭት፣ ቁጣና ብዙ ያልተመለሱ ጥያቄዎች። ትናንት ምሽት ህልሞች ሁሉ እውን በሚሆኑበት ኦልትራፎርድ የ14ኛ ሳምንት ጨዋታውን ወራጅ ቀጠና ውስጥ ከሚገኘው ዌስትሃም ዩናይትድ ጋር ያደረገው ማንቸስተር ዩናይትድ ለድል ተቃርቦ ነበር። ዲያጎ ዳሎት በሁለተኛው አጋማሽ ግብ አስቆጥሮ ማንቸስተር ዩናይትድ ዳግም ወደ መሪዎቹ ቡድኖች የሚጠጋበትን እድል ፈጥሮ ነበር። ነገር ግን በዚህ የውድድር ዘመን ብዙ ጊዜ ቡድኑ ውጤት አስጠብቆ ለመውጣት አዳጋች ሲሆንበት ተስተውሏል። ትናንትም በ83ኛው ደቂቃ የዌስትሃሙ ማጋሳ መነሻውን ከማዕዘን ምት ያደረገች ግብ አስቆጥሮ ዩናይትድ በሜዳው ወሳኝ ነጥብ እንዲጥል አድርጎታል። የዩናይትድ ደጋፊዎች ማጉረምረም ጀምረዋል። ተጫዋቾቹ አንገታቸውን ደፍቶ ከሜዳ ሲወጡ ተስተውሏል። ሌላ እጅ ውስጥ የነበረን እድል ዩናይትድ ዳግም አጥቷል። ይህ የአንድ ጊዜ ችግር ብቻ አይመስልም፣ አሁን ላይ የተለመደ ነገር ሆኗል። በዘንድሮ የውድድር ዘመን ከኖቲንጋም ፎረስት፣ ከቶተናም፣ ከኤቨርተን አሁን ደግሞ ከዌስትሃም ዩናይትድ ጋር ማንቸስተር ዩናይትድ እየመራ የኋላ ኋላ ግብ ተቆጥሮበት ነጥብ ጥሏል። ቡድኑ በጨዋታዎች መጀመሪያ ላይ ጥሩ እንቅስቃሴዎችን ሲያደርግ ይታያል። ነገር ግን ይህ የሚዘልቀው ለአጭር ጊዜ ብቻ ነው። ከተጋጣሚ ጫናዎች ሲመጡ ዳግም ወደ ነበረበት ይመለሳል። የቀድሞ የቡድኑ ተጫዋች ሮይ ኬን ደጋፊዎች ይህንን ቡድን ማመን እንደማይችሉ ተናግረዋል። ብዙ ደጋፊዎችም በሀሳባቸው ይስማማሉ። ዩናይትድ በፕሪሚየር ሊጉ ደረጃ ሰንጠረዥ መሃል ላይ ተቀምጧል። ለተጫዋቾች ዝውውር ከ200 ሚሊዮን ፓውንድ በላይ ወጪ ያደረገው ቡድኑ የወጥነት ችግር ተስተውሎበታል። ሩበን አሞሪም ቡድኑ ቀስ በቀስ እየተሻሻለ መሆኑን አጥብቆ ይናገራሉ። ነገር ግን ተቺዎች እንደሚሉት ውጤቱ ከቃላት
በላይ ይናገራል። በ5 ጨዋታዎች አንድ ድል እንደ ማንቸስተር ዩናይትድ ካለ ትልቅ ቡድን የማይጠበቅ እንደሆነ ይገልጻሉ። አሰልጣኙ በትክክል ክለቡ ውስጥ ምን ችግሮች እንዳሉ ያውቃሉ። ዩናይትድ ከተጋጣሚ ኳሶችን መልሶ ማሸነፍ አቅቷቸዋል። የቆሙ ኳሶችን መቆጣጠር ተስኖታል። የጨዋታዎችን የመጨረሻ ደቂቃዎች መቆጣጠር አልቻሉም። ከተጋጣሚ ኳሶችን መልሶ መንጠቅ ታክቲካዊ እንደሆነ አሞሪም ይናገራሉ። ነገር ግን ዩናይትድ በተደጋጋሚ ይህን ማድረግ ተስኖታል። በመጨረሻዎቹ ደቂቃዎች ቡድኑ ጭንቀት ውስጥ ሲገባ ይስተዋላል። በትላንቱ ጨዋታም ዌስትሃም ጨዋታውን በበላይነት እንዲቆጣጠር ፈቅደዋል። እናም ቀላል የማዕዘን ኳስ ሁሉንም ነገር ቀይሮታል። በቀጣይ ማንቸስተር ዩናይትድ በሊጉ አንድም ጨዋታ ያላሸነፈውንና በደረጃ ሰንጠረዡ ግርጌ ላይ የተቀመጠውን ወልቭስን ይገጥማል። ደጋፊዎች አሁንም ይጠይቃሉ፣ ይህ ቡድን ወዴት እያመራ ነው? ወደፊት፣ ወደ ኋላ ወይንስ ዝም ብሎ ቆሟል? ለአሁኑ ብስጭትና ቁጣው በኦልትራፎርድ እንደነበር ይቀጥላል። ጥያቄዎችም እየጨመሩ ይሄዳሉ። የ2026ቱ የዓለም እግር ኳስ ዋንጫ የዕጣ ማውጣት ስነ ስርዓት ዛሬ በአሜሪካን ይከናወናል። በመድረኩም የአሜሪካው ፕሬዝዳንት ዶናልድ ትራምፕን ጨምሮ የሶስቱ ማዘጋጃ ሀገራት መሪዎች ይታደማሉ። የዕጣ ማውጣት ስነ ስርዓቱን የቀድሞ የማንቸስተር ዩናይትድ ተጫዋች ሪዮ ፈርዲናንድና የቴሌቪዥን አቅራቢዋ ሳማንታ ጆንሰን ያከናውኑታል። ዮሴፍ ሹምዬ ተጨማሪ አለው። ከነጩ ቤተ መንግስት በቅርብ ርቀት የሚገኘው አንጋፋው የጆን ኤፍ ኬኔዲ የኪነ ጥበባት ማዕከል የታላቁ መድረክ የዕጣ ማውጣት ስነ ስርዓት ለመከወን ተዘጋጅቷል። በ2026ቱ የዓለም ዋንጫ ለታላቁ የእግር ኳስ ሽልማት የሚፋለሙት 48 ሀገራትም ዛሬ የምድብ ተጋጣሚዎቻቸውን ያውቃሉ። የሶስቱም ሀገራት መሪዎች የአሜሪካው ፕሬዝዳንት ዶናልድ ትራምፕ፣ የካናዳው ጠቅላይ ሚኒስትር ማርክ ካርኒ እንዲሁም የሜክሲኮ ፕሬዝዳንት ክላውዲያ ሼምቦም በመድረኩ ይገኛሉ። ዕጣ ማውጣቱንም የቀድሞው የእንግሊዝ ብሔራዊ ቡድን ተጫዋች ሪዮ ፈርዲናንድ ከቴሌቪዥን አቅራቢዋ ሳማንታ ጆንሰን እና የቅርጫት ኳስ ኮከቡ ሻክ ኦኔል ጋር በመሆን ያከናውኑታል። መድረኩን ደግሞ እውቋ ሞዴል ሃይዲ ክሉም፣ ዝነኛው ኮሜዲያን ኬቨን ሃርትና ዳኒ ራሜሬዝ ያጋፍሩታል። አጠቃላይ ፕሮግራሙ 1 ሰዓት ከ30 ገደማ እንደሚቆይ ሲጠበቅ ከዕጣ ማውጣት ስነ ስርዓቱ አስቀድሞም ዝነኛው የኦፔራ ሙዚቃ ተጫዋች ጣሊያናዊው አንድሪያ ቦቼሊ፣ እንግሊዛዊው ሮቢ ዊሊያምስ እና አሜሪካዊቷ ኒኮል ሼዚንገር መድረኩን በጥበብ ስራዎቻቸው ያደምቃሉ። የውድድሩ አሸናፊ ከፍ የሚያደርገው የዓለም ዋንጫም ወደ አሜሪካ ያቀና ሲሆን የሀገሪቱን ታላላቅ ከተሞችም እንደሚዞር ታውቋል። በዓለም ዋንጫው የዕጣ ማውጣት ስነ ስርዓት ላይም ፊፋ ለመጀመሪያ ጊዜ የሰላም ሽልማትን ይሰጣል። ይህንን ሽልማትም የአሜሪካው ፕሬዝዳንት ዶናልድ ትራምፕ ሊወስዱት እንደሚችሉ ከፍተኛ ግምትን አግኝቷል። ዶናልድ ትራምፕና የፊፋው መሪ ዣን ኢንፋንቲኖም ያላቸው የጠበቀ ወዳጅነት ፊፋ ይህንን ሽልማት ያዘጋጀው ለኖቤል የሰላም ሽልማት ተጠብቀው ሳይሸለሙ የቀሩት ዶናልድ ትራምፕን ለማስደሰት ነው ማስብሏል። ኢንፋንቲኖ ፕሬዝዳንት ትራምፕን በዓለም ሰላም እንዲሰፍን ብዙ የሰሩ ሲሏቸው፣ ፕሬዝዳንት ዶናልድ ትራምፕ ደግሞ ኢንፋንቲኖን አስደናቂ ሰው በማለት እርስ በርስ ሲሞጋገሱም ነበር። በዕጣ ማውጣት ስነ ስርዓቱም ላይ 48ቱ ሀገራት እያንዳንዳቸው 4 ሀገራትን በሚይዙ 12 ምድቦች ይከፈላሉ። በውድድሩ ታሪክ ለመጀመሪያ ጊዜም በፊፋ የሀገራት የደረጃ ሰንጠረዥ የተሻሉት ሀገራት በመጀመሪያዎቹ የእርስ በርስ ጨዋታዎች ላይ እንዳይገናኙ ይደረጋል። በዚህም ስፔን፣ አርጀንቲና፣ ፈረንሳይና እንግሊዝ እስከ ግማሽ ፍጻሜው ድረስ እርስ በርሳቸው አይጫወቱም። የዕጣ ማውጣቱ እጅግ ውስብስብ ከመሆኑ የተነሳ በኮምፒውተር የሚታገዝ መሆኑና ሀገራትም ተጋጣሚዎቻቸውን የሚጫወቱበትን ሜዳና ሰዓት ለማወቅ የምሽቱን ፕሮግራም መጠበቅ እንደሚኖርባቸው ተገልጿል። የ2026ቱ የዓለም ዋንጫም የመክፈቻው ጨዋታ በሜክሲኮ አዜቲካ ስቴዲየም፣ የመዝጊያ መርሃ ግብሩ ደግሞ በአሜሪካው ሜት ላይፍ ስቴዲየም የሚከናወንም ይሆናል። የኮፓ ኢጣሊያ ጨዋታዎች ትናንት ምሽት ሲደረጉ ቦሎኛና ላዚዮ ወደ ቀጣዩ ዙር አልፈዋል። ፓርማን የገጠመው ቦሎኛ 2-1 በሆነ ውጤት በማሸነፍ ነው ቀጣዩን ዙር መቀላቀል የቻለው። ቦሎኛን አሸናፊ ያደረጉ ግቦችን ጆናታን ሮው እና ሳንቲያጎ ካስትሮ ሲያስቆጥሩ የፓርማን ብቸኛ ግብ ቤንዲዚክ ከመረብ አዋህደዋል። በሌላ ጨዋታ ላዚዮ ደግሞ ከኤሲ ሚላን ያደረገውን ጨዋታ 1-0 በሆነ ጠባብ ውጤት ረቷል። ማቲያ ዛካግኒ ብቸኛዋን የላዚዮ ማሸነፊያ ግብ ያስቆጠረው ተጫዋች ነው። ለዜና ኢትዮጵያ ያዝናቸው የስፖርት ጉዳዮቻችን ይህን ይመስላሉ። ሰለሞን አባቡ ነበርኩኝ። በያላችሁበት መልካም ቀን ይሁንላችሁ።